ሳቲስፋይ የሚያደርገን ነገር አለ በህይወት። እውነት ገንዘብ ነው አየነው፣ it's just meaningless። ምንድን ነው ሰው በህይወት ሊያገኘው የሚችለውን ሁሉ አግኝተን አየነው፣ በቃ የለም። ዛሬ እንቀበለዋለን፣ ነገ ለምደዋል። አንሲዚንግ የሆነ የማይቋረጥ የዘመናችን ሁል ጊዜ ጉዞ ምንድን ነው ብትሉኝ፣ እግዚአብሔርን መፈለግ፣ እግዚአብሔርን መጠማት፣ እግዚአብሔርን መፈለግ። ጊዜ የማይሽረው ዘመን የማይሽሩት ቀናቶች የማይሽሩት የህይወት አፕ ኤንድ ዳውንስ የማይሽሩት የዘመናችን ፍለጋ እግዚአብሔርን መፈለግ። ሴስ ሉዊስ በአንድ አባባሉ ይታወቃል። ምን ይላል? በዚህ ምድር ሊያረካን የምንችለው ነገር ካጣን የተሻለው ማብራሪያ ሊሆን የሚችለው ለሌላ ዓለም ስለተፈጠረ። በቃ ምንም ያረካን ካጣን አግኝተን መርካት ካልቻል ሰው ያለው ሁሉ ኖሮን ትርጉም ካልሰጠ ሰው የሚሮጥለትን ሁሉ አግኝተ ነው ሚኒንግለስ ከሆነብን እመኑኝ የሆነ ነገርም አለ። እሱ ምንድን ነው? ለሌላ ዓለም ስለተፈጠር ነው። የኛ የህይወት ፍጹም እርካታ ከዚች ዓለም ያልፋል። አለ ነፍሳችንን የሚያረካ አለ ውስጣችንን የሚያረካ። አምላካችን እግዚአብሔር ስም የተባረከ ይሁን። ዛሬም ሶስተኛ ሳምንት የጥሞና ጊዜያችንን እንቀጥላለን። እንደምን አደራችሁ? አምላካችን እግዚአብሔር ስም የተመሰገነ ይሁን። ሁላችንም በእግሮቻችን ቆመን የእግዚአብሔርን ቃል እናነባለን። መዝሙረ ዳዊት ምዕራፍ 63። እንግዲህ ዛሬ አዲሱ መደበኛ ትርጉም ሳይሆን በድሮ ትርጉም ነው እናነባው። አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግነዋል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬ አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኛልና በክንፎችም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔንም ቀኝህ ተቀበለችኝ። ተባረኩ። ቁጭ እንላለን። በአንድ ጥያቄ ብጀምር ደስ ይለኛል። ይህን ክፍል ቀጥታ ከመግባቴ በፊት በህይወት ትልቅ ዋጋ የምንሰጠው ለምንድን ነው የሚል ጥያቄ አለ። ወይም ለማን ነው? ወይም ደግሞ ቀለል ካላችሁ ትልቁ ሀብታችሁ በህይወት ምንድን ነው? ዋትስ ዩር ቢገስት ትሬዠር? ትልቅ የምትሉት ሀብቴ የምትሉት እንዳይነካ የምትፈልጉት ሌት ተቀን የምንፈልገው ምንድን ነው? ዋትስ ዩር ትሬዠር? ወይም ሁ ኢዝ ዩር ትሬዠር ማለትም ይቻላል። ማይ ትሬዠር፣ በህይወቴ አለኝ የምለው ትልቁ ሀብቴ ምንድን ነው? ማን ነው? የቀን ተሌት ፍለጋዬ፣ ነፍሴ የምትጠማው፣ የምትሮጥለት፣ የምትራበው ማን ነው? ትልቁ ትሬዠሪ ምንድን ነው? ራሳችሁ እንድጠይቁ ፈልጋለሁ። መዝሙረኛው ዳዊት አይ ቲንክ ሶስቱንም ሳምንት መዝሙረ ዳዊት ላይ ያሳለፍነው ዲቮሽናል ዊኮች ስለነበሩ ግን ድንቅ ነበሩ።
እኔ በጣም ዳዊት ከሚገርመኝ ከሚደንቀኝ ሰው አንዱ በመጽሐፍ ቅዱስ ውስጥ በተለይ በብሉይ ኪዳን በጣም እኔ እንጃ ዳዊት በጣም ይገርመኛል። በተለይ መዝሙር 63 በጣም ፖፑላር ታዋቂ የሆነ በቤተ ክርስቲያን ታሪክ ስትመለከቱት የማለዳ መዝሙሮች ተብሎ ይታሰባል እና በማለዳ የሚነበቡ ነበር። በቀደም ቤተ ክርስቲያን ውስጥ ከሚነበቡ አንዱ ክፍል መዝሙር 63 ነው። የማለዳ መዝሙር ተብሎ ነው የሚታሰበው ይሄ እና ፖፑላር የሆነ ክፍል ነው። ምናልባት መዝሙር 63 ታይትል ሰጥቶናል። መዝሙሩ የተጻፈው በይሁዳ ምድረ በዳ ነው ወይም በድሮ ትርጉም በኤዶምያስ ምድረ በዳ ነው ይለናል። ግልጽ ነው። ይሄ መዝሙር የተጻፈበት ኮንቴክስት ምድረ በዳ ላይ ሆኖ ነው። እንግዲህ ምድረ በዳ ሲል ሁልጊዜ ሁለት ታሪኮች ነው ወደኛ የሚመጡብን። አንደኛው ከሳኦል ሸሽቶ ወደ ምድረ በዳ ሄዷል። ሁለተኛው ደግሞ ልጁ አቤሴሎም ሲያምጽበት ከንግስናው ሸሽቶ ተሰዷል። እንግዲህ ከሳኦል ሸሽቶ የሚሉ ቢኖሩም ከሳኦል ሸሽቶ አይመስለኝም። ይሄ ከአቤሴሎም ይመስላል። ለምን ቁጥር 11 ላይ ንጉሥ ግን በእግዚአብሔር ደስ ይለዋል ይላል። ፕሮባብሊ እንግዲህ ዳዊት ከንግስናው የሄደበት ጊዜ ሊሆን ይችላል። ስለዚህ አቤሴሎም ማሳደው ሊሆን ይችላል። ችግር የለውም። እሱ ግን ዋናውን ስትመለከቱት ምድረ በዳ ላይ ሆኖ የዘመረው መዝሙር ነው። እኔ መዝሙር ሳይ በምቾት ያለ ሰው የዘመረው መዝሙር አይመስልም? ሁሉ ሞልቶለት አሁን ደግሞ ምን ቀረኝ? የቀረኝ እግዚአብሔር ሳይሆን አይቀርም ያለ ይመስላል። ግን እኮ አይደለም። በብዙ ኒድ፣ ብዙ መሻት፣ ብዙ ፍላጎት ያለው ሰው ለዛው ምድረ በዳ ላይ ያለ ሰው ብዙ ጥያቄ ሊኖረው ይችላል። በተለይ ደግሞ ስደተኛ ከሆነ አስቡት። ንግስናዬን መልስልኝ ማለት ይችላል። መልሰ ወደዛ ብዙ ማለት የሚችላቸው ነገሮች አሉት። ግን የዳዊት መሻት ይለያል። መስበክ የሚያቅቱን ክፍሎች አንዱ ይመስለኛል። እንደ ስብከተ ትምህርት የምትሉት አይደለም። ውስጡ ገብታችሁ የሆነ ፊል እያረጋችሁት የምታነቡት ክፍል ነው እና እንደዚህ ብሎ ነው የሚጸልየው እሱ። እቺ 11 ቁጥር ነው ያላት መዝሙር 63። ሀሳቡ የመደጋገም ላይ ምን እንለዋለን? የሆነ ሲሜትሪ ነገር ነው። ሲሜትሪ ስንል በኤክሰጀሲስ ምን እንለዋለን? ራሱን ይደግማል። ራሱን በተወሰነ መልኩ ይደግማል። ለምሳሌ እግዚአብሔርን ስለመፈለግ ቁጥር 1 ላይ አለ። ከዛ የቱ ጋር ይደግማል? ከቁጥር 6 እስከ 8 ራሱን ይደግማል። ከዛ እግዚአብሔርን ስለማየት ቁጥር 2 እስከ 3 ይናገርና ከቁጥር 9 እስከ 10 አሁንም ራእይ ወይም ደግሞ የሚያየው ነገር አለ። ስለ እግዚአብሔር ፍርድ ያህል ከቁጥር 4 እስከ 5 እግዚአብሔርን ምን ስለማለት ስለማመስገን ይናገራል። እግዚአብሔርን ስለመባረክ ይናገራል። መጨረሻ ቁጥር ላይ ቁጥር 11 ላይም ይደግመዋል። ስለዚህ እንደዚህ አይነት ነገር አሉ። እንደዚህ እያለ ነው የሚሄደው ክፍሉ። የኔ ሞር ፎከስ የማደርግበት በጥቂቱ ስለመጠማት ያላቸውን ክፍሎች ነው እና ቁጥር 1 ሲጀምር እንደዚህ ይላል። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። ነፍሴ አንተን ተጠማች። እንዴት ተጠማች? ስጋዬ ይላል አንተን እንዴት ናፈቀች ይልና እንጨትና ውሃ በሌለበት ምድረ በዳ እንዴት ነው የናፈቀችው? ምድረ በዳ ላይ ሰው እንዴት ነው የሚጠማው? ውሃ እንጨት በሌለበት ምድረ በዳ ላይ። ይህን ብዙ ጊዜ ስለተሰበካችሁት ቀላሉ ብዙ ማብራራት አይፈልግም። ልክ እንደዛ ነፍሴ አንተን ትጠማለች። ምድረ በዳ ላይ የሚፈለገው ውሃ ነው። የውሃ ጥማት ነው ያለው። ሌሊት ማታ ደግሞ ከባድ ነፋስና ቅዝቃዜ አለ። እንጨት ይፈለጋል፣ ሙቀት። ልክ ምድረ በዳ ያለ ሰው እንደሚጠማ እነዚህን እንደሚናፍቅ ነፍሴ አንተን ትጠማለች። የት ነው ዳዊት ይህን የዘመርከው? ምድረ በዳ ውስጥ። ምድረ በዳ ይዘመራል። ለእኔ ትልቁ ሀብቴ እግዚአብሔር። ሚናፍቀኝ ያ ንግስና አይደለም፣ የሆኑ ነገሮች አይደሉም። የኔ ረሃብ፣ ናፍቆት፣ ነፍሴ የምትጠማው፣ ስጋ የምትናፍቀው እግዚአብሔርን ነው። እግዚአብሔርን ነው። ስለዚህ ወደ አንተ ገሰግሳለሁ። ፍለጋ ያንተ ነህ፣ ናፍቆት ያንተ ነህ፣ ጥማት ያንተ ነህ፣ ረሃብ ያንተ ነህ።
ምድረ በዳ የሚመች ሲቹዌሽን አይደለም። በምድረ በዳ ውስጥ ብዙ ነገር መናፈቅ እችላለሁ፣ ግን የነፍሴ ረሃብና ጩኸት አንተ ነህ እግዚአብሔር ሆይ ይላል። ገሰግሳለሁ፣ እጠማሃለሁ፣ እናፍቅሃለሁ። እንዴት እንጨትና ውሃ የሌለበት ምድረ በዳ ላይ ሰው እንደሚሆነው። በምድረ በዳ የውሃ ጥማት ከባድ ነው። ምናልባት ሰምታችሁናል። እንደው ለእኛ ቅርብ ምሳሌ ከፈለጋችሁ በዚህ እንኳን ሰምታችሁ ከሆነ አላቅም፣ በቦርደር በሊቢያ አድርገው ወደ አውሮፓ ለመግባት የሚሄዱ ሰዎች ታሪክ ሰምታችኋል? ሊትራሊ ሽንት ነው የሚጠጡት። አንዳንዴ ውሃ ጨርሰው ሽንት ማለት በቃ ሰርቫይቭ ማድረግ ስለማይቻል የሰርቫይቫል ጥያቄ ነው። ውሃ ለግዠሪ አይደለም፣ የሰርቫይቫል ጥያቄ ነው። ውሃ ስለሌለ ሽንት እየጠጡ ነው የሚሻገሩት። እንደዚህ አይነት ዶክመንተሪ አይታችሁ ሙሉ እኔ አንድ ዶክመንተሪ አይቼ ዘገነነኝ። ማለት በጣም ከባድ ነው። እና ምድረ በዳ ላይ ውሃ አማራጭ አይደለም፣ የመኖርና ያለመኖር ጉዳይ ነው። ዳዊት ነፍስህ እንዴት ነው እግዚአብሔር የምትናፍቀው? ልክ ውሃ እና እንጨት ምድረ በዳ ላይ እንደሚያስፈልግ። ምን ማለት ነው? እግዚአብሔር ለኔ አዲሽናል ሳብጀክት አይደለም። እግዚአብሔር ለኔ ከሆነ ከፍለጋዎች አንዱ አይደለም። እግዚአብሔር ለኔ ተጨማሪ ነገር አይደለም። እግዚአብሔር ለኔ የመኖርና ያለመኖር ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። በህይወት የመሰንበትና ያለመሰንበት ጉዳይ ነው። እግዚአብሔር ለኔ ሃይማኖቴ አይደለም። ሃይማኖቴ ያስገደደኝ ሪቹዋል ስርዓት አይደለም፣ ህይወት ነው። ፍለጋዬ እሱ ነው። ምጠማው እሱን ነው። ምራበው እሱን ነው። ምናፍቀው እሱን ነው። እዛ ቁጥር 2 ላይ ናፍቆቱ ይመስለኛል ይሄኛው ልክ እንደ ኢሳይያስ ነው ተብሎ ፕሮፌቲክ ቪዥን የምንለው አይነት ነገር ነው። ኢሳይያስ ትዝ ካላችሁ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ አየሁት ይላል 6 ላይ። ልክ እንደዚሁ እግዚአብሔርን አየሁት ይላል ዳዊት። እንዴት አየሁት? ኃይልንና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ልክ እንደ ቪዥን ነው እና ረሃቡ ይመስለኛል። እና በምድረ በዳ ሆኖ እግዚአብሔርን የሚናፍቅ ሰው ኢንቪዥን የሚያደርገው ነገር ራሱ እግዚአብሔር ተመለከትኩት። እግዚአብሔር እንዴት ተመለከትኩት? ኃይልንና ክብርን ለብሶ ማዳኑን አስቦ እግዚአብሔርን አየሁት ይላል። ከዛ ቁጥር 3 ላይ እንደዚህ ይላል፣ ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። የእግዚአብሔርን ያንን ዘላለማዊ ፍቅር የእግዚአብሔርን ፍቅር አሰበና ፍቅርህ ዩር ሄሴድ ያንተ ሄሴድ ያንተ ያ ዘላለማዊ ፍቅር የማይለወጠው ፍቅር ከሕይወት ይሻላል። ዋት የስ ከሕይወት የእግዚአብሔር ፍቅር ይበልጣል። እግዚአብሔርን አሰበና ምን ወርዝ ያደርጋል ይሄን ሕይወት? ከዚህ ሕይወት ያንተ ፍቅር ይበልጣል፣ ያንተ ምሕረት ይበልጣል ይላል። በጣም ወደው ጥቅስ ነው በነገራችን ላይ። ምሕረትህ ከሕይወት ይበልጣል። ሰው እግዚአብሔርን ሲያውቅ፣ ሰው እግዚአብሔር ሲገባው፣ ጥማቱ እግዚአብሔር ሲሆን እግዚአብሔር ከሕይወትም ይበልጣል። እግዚአብሔር ከሕይወቴ ይበልጣል፣ ከእኔ ሕይወት። ደነገጣችሁ እንዴ? በቃ እንዲህ እኮ ነው ይጸልዩ ዳዊት። ከሕይወት ይበልጣል፣ ትበልጣል። ደቬሪ ማለት ይሄ ሕይወት የምለው የእኔ ሕይወት የምኖር ሕይወት እና እኔ እቺ ጥቅስ መቼም ማንን የሚያስታውሰኝ ይመስላችኋል መሰላችሁ? አብርሃምን ያስታውሰኛል። አብርሃም 25 ዓመት ሙሉ ዘመን ምናልባት ዘመኑን ሁሉ ማለት እንችላለን እግዚአብሔር ከጠራው ቀን ጀምሮ የሰጠው ኪዳን አለ። የሰጠው ኪዳን አንድ ነው። ከሀገር ከዘመድ ከአባቶች ቤት ተለይተህ እኔ ወደማሳይ ምድር ውጣ አለው እግዚአብሔር አይደል? ወጣ። ግን እግዚአብሔር የሰጠው ምንድን ነው? ትዝ ካላችሁ እባርካለሁኝ። ከዛም ምን አለው? በአንተም የምድር አሕዛብ ይባረካሉ የሚል ትልቅን ተስፋ ነው የሰጠው። ግን የሚገርማችሁ በዘርህ የተባለው ሰውዬ ዘር እንኳን የለውም፣ ቀጣይ ዘር የለውም። ከእግዚአብሔር ጋር ጭቅጭቅ ነው። ሁሌ እግዚአብሔር ሲመጣ ይኸው በቤት ያለ ባሪያ ሊወርሰኝ ነው ይሏል።
እግዚአብሔር ተረጋጋ ይለዋል። ያን ሁሉ ሎንጊንግ፣ ያን ሁሉ መጠበቅ፣ ያን ሁሉ ፍለጋውን አድርጎ ዘመኑን ሁሉ ጸልዮ ከ25 ዓመታት በኋላ በስተርጅናው በ100ኛው ዓመት በ99 አካባቢ እግዚአብሔር ይስሐቅን ሰጠው። ይስሐቅ ማለት ለአብርሃም ልጅ እንዳይመስላችሁ፣ ፍለጋው፣ የጠበቀው፣ ተስፋው በዘመኑ ሁሉ የኖረለት የተስፋ ቃሉ ነው። ለአብርሃም ይስሐቅ ማለት የመኖሩ ትርጉም ማለት ነው። ባጭሩ ህይወት ማለት ነው። አይደለም? ነው እኮ ግን እግዚአብሔር መጣና እንዲህ በጣም የመኖሩን ትርጉም ያደረገበትን ዘመኑን የጠበቀበትን ተስፋውን እግዚአብሔር አንጣና ሰዋው አለው። ሰዋው። እኔ ያሳዝነኛል አብርሃም። ምሕረትህ ከህይወት ይበልጣል። ፍቅርህ ከህይወት ይበልጣል። አንተ ከህይወት ትበልጣል። ይስሐቅን ይዞት ሄደ። ይዞት መጣ። ይመስላችኋል አብርሃም ካልኩሌት ያደረገ? እግዚአብሔር ልሰዋው ስል የመስዋዕቱን በግ በቃ እግዚአብሔር እዛው ያመጣል ብሏል እኮ። ልጁ ሲጠይቀ መስዋዕቱን በግ ያዘጋጃል ብሏል። ግን እርግጠኛ ነኝ እኮ ልጁን ሊሰዋው። ለምን ብትሉት ከህይወት ትበልጣል። ይሄ የመኖሬ ትርጉም የኖርኩለት ነው። ዘመኔን ሁሉ የሮጥኩለት ነው። ፍለጋዬ ነበር፣ ጸሎቴ ነበር፣ ረሃቤ ነበረ፣ ናፍቆቴ ነበረ። ከዚህ ግን አንተ ትበልጣል። መንፈስ ቅዱስ ዛሬ ይግለጥልን። ከህይወት ይበልጣል ምህረቱ፣ ሄሰይ የእግዚአብሔር ፍቅር፣ ዘላለማዊ ፍቅሩ እርሱ እግዚአብሔር ከመኖር ወይኔ ጉድ ከህይወት እርሱ ይበልጣል። ህይወት አለ ከእግዚአብሔር ውጪ አለ ወይ? የስ አም ዊሊንግ አደርገዋል። አስቀመጠው። ከዛ እግዚአብሔር ያለው ምንድን ነው? እንዳታደርገው። አሁን አንድ ነገር አወቅኩኝ። ምን? እንድትወደኝ አወቅኩ። ወዳጆቼ እግዚአብሔር ፍቅር፣ እግዚአብሔር ምህረት ከህይወት ይበልጣል። እውነት የዳዊትን መዝሙር ዛሬ መዘመር ትችላላችሁ። ጸቢ መዘመር ትችላለሽ። ምህረቱ ከህይወት ይበልጣል ባንቺ። የእግዚአብሔር ምህረት፣ የእግዚአብሔር ፍቅር ከህይወት ኢስ ነቲንግ ልትይ ትችላለሽ። ህይወትሽ እንደ ጳውሎስ ታስ ላይፍ በቃ ከእግዚአብሔር ጋር መኖር እኮ ነው። እግዚአብሔርን መናፈቅ እኮ ነው። እግዚአብሔርን መውደድ እኮ ነው። ነቲንግ ከህይወት ይበልጣል። ምህረትህ ከህይወት ይበልጣል። ፍቅርህ ከህይወት ይበልጣል። ከህይወት ይበልጣል። ምን አይነት በእግዚአብሔር ፍቅር በእግዚአብሔር ፍለጋ የተወረሰ ሰው ነው። ስለዚህ ይላል ቁጥር 4 ላይ እንዲህ በህይወቴ ዘመን አመሰግናለሁ፣ በአንተም ስም እጆቼን አነሳለሁ። ስለዚህ ምን እልሃለሁ? አመሰግናለሁ፣ እጆቼን ወደ አንተ አነሳለሁ ይላል። ከዛ ቁጥር 5 ላይ ይመጣል። ቁጥር 5 ላይ ደግሞ ትንሽ እንርገጥ እስቲ። ቁጥር 5 ላይ ይመጣና እንደዚህ ይላል፣ ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። you are my satisfaction። በቃ እርካታ አንተ ነህ። ሰው ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። ፍለጋዬ ነህ። ለምን? you are my satisfaction። የህይወቴ እርካታ አንተ ነህ። there is nothing ህይወቴን የሚያረካ። እባካችሁ ዛሬ ልባችሁን ክፈቱ። ስብከት እየሰበኳችሁ እንዳይመስላችሁ እንደው ስብከት ለመስበክ እንዴት እንደምሰብክ ስለምታውቁ ማለት ነው። I'm just helping you። እየረዷችሁ ነው በእግዚአብሔር ቃል እግዚአብሔርን እንድታዩት፣ ነፍሳችሁ እሱን እንድትራ፣ በዚህ አይነት ፓሽን እንድንሆን። ነፍሴ ትጠግባለች። እንዴት? ሰው በስብ ደግሞ መምን በቅቤና በስብ ምን ማለት ነው? ሰው በጣም በቃ የመጨረሻ ሳቲስፋክሽን ያገኘው የሚለው በምንድን ነው? በእነዚህ ነገር እኮ ነው። የዳዊት ሳቲስፋክሽን እነሱ ጋር የለም።
ለሰው የመጨረሻ የሚለው ሰው ለግዠሪ የሚለው ሰው ይሄ ነው የሚለው ዳዊት ጋር ትርጉም የለውም። እኔ እኮ ጸሎቴ አንድ ነው ወገኖች። አበሻ ሲታት ምን ይላል? የማያውቁት ሀገር እናፍቅ። አንዳንድ የእግዚአብሔር ቃል የማይገቡን ኤክስፒሪየንስ ስላላደረግናቸው። ይህን ዚስ ዴይስ ይህን እያነበብኩ ይገባኝ ነበር። እግዚአብሔርን የቀመሰ ሰው በኋላ መጣበታለኝ ረሃቡ ይብስበታል። ያልቀመሰ ሰው ክችች እንዳለ ነው የሚኖረው። ዳት ዘ ዲፈረንስ። የእግዚአብሔር ረሃብን የሚጨምር ነው። የሚገርም ነው። በጣም እንትን ነው፣ ፓራዶክስ ነው። ሰው ከበላ ምን ይላል? እስቲ ከእናንተ መሃል ማን ነው በልቶ ወይ ራበኝ የሚል ሰው? ጤነኛ አይደለም እንዲህ የሚል ሰው እንዴ ልጸልይልህ ነው የምትሉት? ወዲያው ማለት በልቶ ራበኝ ካለ መንፈሳዊ ረሃብ ግን እንደዛ ነገር ማችሁ አገኘሁት ስትሉ ሌላ ረሃብ። ካልበላችሁትና ካልቀመሳችሁት ግን በቃ ምንም አይመስላችሁ፣ የሚወራው አይመስላችሁም። ቃሉን ስታነቡ እኔ ዛሬ ያችን እንደው እግዚአብሔር ቢሰጠን ቢያነካካን ብንቀምሰው አሜን ትላላችሁ። that's the difference። የቀመሱት ሞር ይራቡታል፣ የጠጡት ሞር ይጠሙታል። ምን አይነት ነገር ነው? ስለዚህ ዳዊት ነፍሴ ተጠማለች እንዴት ማለት በቃ ሳቲስፋክሽን ያንተ ነህ። ሰው በቅቤና በስብ እንደሚጠግብ የኔ ነፍስ የምትረከው ባንተ ነው። እኔ እኮ ዛሬ የሚሰብከው ስብከት የትውልድ እኮ ጩኸት ይመስለኛል። እግዚአብሔር በዚህ ትውልድ መካከል ሊናገረው የፈለገው ይመስለኛል። ሱፐርፊሻሊቲ ፍለጋችን ዲስፕሌስድ ሆኗል። ከስፍራው ዞር ብሏል። ቦታው ላይ የለም። እርካታችን ኤኒሞር እግዚአብሔር አይደለም። ለዳዊት በምድረ በዳ ነው ምላችሁ ተገፍቶ በምድረ በዳ ያለ ሰው እንዴት ነው ይሄን የሚዘምረው? ምን አይነት መነካት ቢነካ ነው? አሁን እራብሃለሁ፣ አሁን እጠማሃለሁ። እግዚአብሔር ነፍስን የሚያረካ እሱ ብቻ። ከሰማይ የወረድኩ እንጀራ እኔ ነኝ አለ። ማንም ቢበላው ላይራብ ሊበላው የሚችለው ነፍስን የሚያጠግብ እውነተኛ እንጀራ እርሱ ብቻ ነው። የእግዚአብሔር ልጅ ኢየሱስ ብቻ ነው። ያችን ሴት ዮሐንስ ወንጌል 4 ላይ ሰማርያቷን ሴት ያላት ይሄ ነው። እኔ ከምሰጠው ውሃ የሚጠጣ ምን አይልም? አይጠማም። ለምን? for once and forever ምን ይላል? satisfied ይሆናል። ነፍስን የሚያረካ እውነተኛ እንጀራ እርሱ ነው፣ ከሰማይ የወረደው። ስለዚህ ዳዊት ሳቲስፋክሽን አንተ ነህ፣ እርካታ አንተ ነህ፣ ጥጋቤ አንተ ነህ ይለናል። መቼም ይሄ እንደውም ጥሩ ነው። አይ ቲንክ ይሄ ቁጥር 5 ለኢትዮጵያ በጣም ቅርብ ነው አይደል? በጣም ቅርብ ነው። ቅቤና ምንድን ነው በቃ ምንም ለኛ ባይዘው እኔ ለነጮች ምን ተብሎ በጣም ሩቅ ነው። ለኛማ በጣም በቀላሉ ተረክ የሚያደርገን ይመስለኛል። ጥሬ ስጋ አድናቂዎች፣ ቅቤ ወዳጆች ለኛ ብዙ ሩቅ አለ። ለዛ ነው ማላብራራው። አሁን እኔ ምን ብዬ ቅቤ ማለት አይደለም እዚህ ምንሲስ እንዴ ለምን እላለሁ? ለምን ደክማለሁ? ይላ ታስ ቃርካታ ያንተ ነው። ቁጥር 6 ወይ ጉድ! ግን ደህና ነው ዳዊት፣ ደህና ነው። አይ ሪሊ ዋንደር ኩነት ይገርመኛል። ሰው እንዴት እንደዚህ ይዘምራል? እስቲ ምንድን የሚለው አንብቡት። በመኝታ ያስብሃለሁ፣ በማለዳም እናግርልሃለሁ ይላል። ማለት ፍለጋዬ፣ ናፍቆቴ፣ ረሃቤ አንሲዚንግ ነው፣ የማይቆም ነው። በመኝታ ያስብሃለሁ፣ እጠማሃለሁ፣ እራብሃለሁ ብቻ አይደለም፣ በመኝታዬ እንኳን አስብሃለሁ። ወይኔ እኔ እኮ የአዲስ ኪዳን አማኝ ይህንን ሲማር እኮ አንዳንዴ ይሄ ራሱ አልገባ ሲለን በመኝታ ያስባል።
ናፍቆቴ ነህ፣ ረሃቤ ነህ፣ ፍለጋዬ ነህ። ሰው በመኝታው ስንት ነገር ያስባል። ዳዊት ምንድን ነው የምታስበው? እግዚአብሔር። የነ ምድረ በዳ ምንድን ነው ትዝ የሚልህ? እግዚአብሔር። ረሃብ ማን ነው? እግዚአብሔር። ናፍቆት ማን ነው? እግዚአብሔር። በመኝታ ያስበሃል፣ በመኝታ ያስበሃል። እኔ አላቅም፣ በቃ የሆኑ ሰዎች እግዚአብሔር በዚህ ማለዳ የሚያገኝ ይመስለኛል፣ ፍለጋችንን የሚያስተካክለው ይመስለኛል። አይ ቲንክ ዳዊት አንድ ቃል ይገልጽልኛል ዳዊትን። በቃ ሂዝ ኮንሱምድ፣ በቃ በእግዚአብሔር ኮንሱምድ ነው፣ በቃ ተወርሷል። ረሃቡ፣ ናፍቆቱ፣ የቀን ሌት ህልሙ፣ ፍለጋው እግዚአብሔር ነው። በቃ ኮንሱምድ የሆነ ሰው እግዚአብሔር ከሳብጀክቶቹ መካከል አንዱ አይደለም ለዳዊት፣ አይደለም። ሰንበት ሰንበት ትዝ የሚለው አይደለም። ሁሌ የሚያስበው ረሃቡ፣ ናፍቆቱ። ከዛ ቁጥር 7 ረዳት ይሆነኛል፣ በክንፎች ጥላ ደስ ይለኛል፣ ነፍሴ በኋላ ተከታተለች ይላል። እንዲህ ቃሎቹ ራሱ ቁጥር 8 ላይ ደግሞ ይመጣና ፐርሲው አረግሃለሁ፣ እከታተልሃለሁ። እንደውም አዲሱ መደበኛ ትርጉም የሙጥኝ እልሃለሁ ይመስለኛል አይደለም የሚለው። ነፍሴ አንተን የሙጥኝ ብላለች፣ አልላቀቅም፣ አልለቅም፣ አልላቀቅም። ፍለጋዬ ቀን የሚገድበው አይደለም። ነፍሴ አንተን የሙጥኝ ትላ ፐርሲው አረግሃለሁ፣ እፈልግሃለሁ፣ እከታተልሃለሁ። ነፍሴ በኋላ ተከታተለች፣ እኔንም ቀኝህ ተቀበለች ይላል። እንግዲህ ከ9 እስከ 11 ያለውን አንብቡት። ከዛ በኋላ ስለ እግዚአብሔር ፍርድ ይናገርና ቁጥር 11 ላይ ደግሞ የህይወቱ ጆይ ደስታው እግዚአብሔር እንደሆነ ደግሞ ይናገራል። ምን ይላል? ንጉሥ ግን በእግዚአብሔር ደስ ይለዋል። you are my joy። የኔ ደስታ it's not something የሆነ ነገር አይደለም። የንጉሥ ደስታ ማን ነው? እግዚአብሔር ነው። ወዳጆች መጀመሪያ የጠየኳችሁን ጥያቄ ልጠይቃችሁ። በህይወት ትልቁ ሀብታችሁ ምንድን ነው? ትሬዠሪ የምትሉት ቫሉ የምታደርጉት የእርካታችሁ የደስታችሁ ምንጭ የሆነ ፍለጋችሁና ናፍቆታችሁ ረሃባችሁ የሆነ ምንድን ነው? ኦገስቲን በአንድ አባባሉ ይታወቃል። ለአንተ ፈጥረህናልና ልባችን በአንተ እስኪያርፍ ድረስ እረፍት አያገኝም ይላል። ለአንተ ፈጥረህናል፣ ለአንተ ፈጥረህናልና ልባችን አንተን እስኪያገኝ ድረስ እረፍት አያገኝም፣ እረፍት አያገኝም። ረሃብ አንተነ፣ ናፍቆት አንተነ። ወዳጆቼ እግዚአብሔርን መፈለግ የማይቋረጥ የህይወት ዘመናችን ሩጫ ነው። እግዚአብሔርን መፈለግ የህይወት ዘመናችን ሩጫ ነው። እስ ጆርኒ ሁሌ የምንፈልገው ነው። ማግኘት ይህን ረሃብ አያስቆመው፣ ማጣት ማያስቆመው፣ ዘመናት የማይሽሩት አየነው እኮ በራሳችን ህይወት። ይኸው ዛሬም እንጠማዋል። እኛ ምን አለን? ሌላ ምን ሳቲስፋይ የሚያደርገን ነገር አለን በህይወት? እውነት ገንዘብ ነው? አየነው። it's just meaningless። ምንድን ነው ሰው በህይወት ሊያገኘው የሚችለውን ሁሉ አግኝተን አየነው። በቃ የለም። ዛሬ እንቀበለዋለን፣ ነገ እንለምደዋል። አንሲዚንግ የሆነ የማይቋረጥ
የዘመናችን ሁሉ ጊዜ ጉዞ ምንድነው ብትሉኝ እግዚአብሔርን መፈለግ፣ እግዚአብሔርን መጠማት፣ እግዚአብሔርን መፈለግ። ጊዜ የማይሽረው ዘመን የማይሽሩት ቀናቶች የማይሽሩት የህይወት አፕ ኤንድ ዳውንስ የማይሽሩት የዘመናችን ፍለጋ እግዚአብሔርን መፈለግ። ለዚህ ነው ሴስ ሉዊስ በአንድ አባባሉ ይታወቃል። ምን ይላል? ራሳችሁን እንዲህ ካገኛችሁት ይላል፣ እንዴት በዚያ ዓለም ውስጥ እናንተን የሚያረካ ነገር ካጣችሁ ይላል። በዚህ አባባሉ ይታወቃል ሴስ ሉዊስ። በእንግሊዝኛ በቀጥታ ልበለውና ልተርጉመው። If we find ourselves with a desire that nothing in this world can satisfy, the most probable explanation is that we were made for another world. በዚህ ምድር ሊያረካን የምንችለው ነገር ካጣን የተሻለው ማብራሪያ ሊሆን የሚችለው ለሌላ ዓለም ስለተፈጠረ። በቃ ምንም ያረካን ካጣን፣ አግኝተን መርካት ካልቻል፣ በልተን ማርካት ካልቻል፣ ሰው ሊያገኘው የሚችለውን ሁሉ አግኝተን መርካት ካልቻል የተሻለው ሊያብራራው የሚችለው አይ ለዚህ ዓለም አይደለም የተፈጠርነው፣ ለሌላ ዓለም፣ ለእግዚአብሔር ዓለም፣ ለመንፈሳዊ ዓለም አግኝተን ካረካን፣ ለብሰን ካረካን፣ በልተን ካረካን፣ ሰው ሊያገኘው የሚችለውን ሁሉ አግኝተን ካረካን የሆነ ነገርም አለ ከዚህ ምድር ያለፈ የሆነ ነገርም አለን እኛን ከሌላው የሚለየን። ሰው ያለው ሁሉ ኖሮን ትርጉም ካልሰጠ፣ ሰው የሚሮጥለትን ሁሉ አግኝተ ነው ሚኒንግለስ ከሆነብን እመኑኝ የሆነ ነገርም አለ። እሱ ምንድን ነው? ለሌላ ዓለም ስለተፈጠርን የኛ የህይወት ፍጹም እርካታ ከዚች ዓለም ያልፋል። አለ ነፍሳችንን የሚያረካ አለ ውስጣችንን የሚያረካ ፍለጋ። ወዳጆች ነገር ይላጠቃል። ቶዘር የሚባል ጸሐፊ ያለ ብዙዎቻችሁ ታውቁታላችሁ። የደብሊው ቶዘር ዘ ፐርሲት ኦፍ ጋድ የሚል መጽሐፍ አለው። በጣም ድንቅ መጽሐፍ፣ በጣም ክላሲካል ከሚባሉ ቆንጆ መጽሐፎች ውስጥ ነው። እሱ ላይ ሲናገር እንደዚህ ይላል። በጣም ነው መወደው። ነገሬን በሱ እያጠቃለልኩ ልውጣ። እስቲ ጠጋ ብለን የቀደሙ የእምነት አባቶችን እንመልከት። ለእግዚአብሔር የነበራቸውን ረሃብ እስቲ ጠጋ ብለን እንመልከት ይላል። የእምነት አባቶችን፣ የቀደሙት አባቶች ለእግዚአብሔር የነበራቸው ይሄ መንደድ፣ እንደውም እሱ የሚለው ምንድነው? the heat of their desire after God፣ ይሄ ሙቀቱ፣ እግዚአብሔርን የመፈለግ ሙቀት፣ ግለታቸውን እስቲ ጠጋ ብለን እንመልከት ይላል። ወደ እርሱ ጮሁ ይላል። ወደ እርሱ ጸለዩ፣ እርሱን ፈለጉት፣ ያገኙት ዘንድ ከእርሱ ጋር ታገሉ ይላል። ፍለጋቸው እሱ ነበር ይላል። ጥማታቸው እሱ ነበር፣ ናፍቆታቸው እሱ ነበር፣ ረሃባቸው እሱ ነበር። ከእሱ ጋር ታገሉ፣ እሱን ተጠሙት፣ ፈለጉት። በጊዜው ባለ ጊዜው ሕይወት ሲመች ሳይመች ፈለጉት፣ ተጠሙት እግዚአብሔርን። እና ሲያገኙት የገባቸው ነገር አንድ ነው። ይሄ የሚጣፍጠው የእግዚአብሔር መገኘት ሌላ የሚያስመኝ ነው። የገባቸው እንደዛ ነው። አግኝቼው ብሎ ሳይጨርሱ ይፈልጉታል። እንመልከት የእምነት አባቶችን። ሙሴን ተመልከቱት። ሙሴ የእግዚአብሔርን ታምራት አይቷል። እግዚአብሔር መርቶታል። የእግዚአብሔርን ድንቅ አይቷል። በዘመኑ እግዚአብሔርን አይቶታል። ግን የመጨረሻው ልመናው ምንድን ነው? በፊት ሞገስ ካገኘው ክብርን አሳየኝ፣ ክብርን አሳየኝ፣ ፊትን አሳይ፣ ወደድኩ ካልኩ፣ በስሜ ያወቅኩ ካልከኝ አሳየኝ።
አሳየኝ፣ ክብርን አሳየኝ፣ ፊትን አሳየኝ። እነ ዳዊትን ተመልከቷቸው። እነሱማ ምንም በቃ መዝሙራቸው ጠቅላላ እንደዛ ረሃቤ አንተ ነህ፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተ እንዲሁ ትጠማለች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን ትፈልግሃለች። ረሃቤ አንተ ነህ፣ ጥማቴ አንተ ነህ። እና ሐዋርያው ጳውሎስን እንውሰዳቸው። ሁሉን እንደ ጉድፍ ቆጥራለሁ። ለምን? አንተን አውቅ ዘንድ፣ በአንተ እገኝ ዘንድ፣ አንተን አውቅ ዘንድ። ፊልጵስዩስ ላይ 3 ሁሉ እንደ ተራ ነገር ምንድነው ፍለጋ? እርሱን አውቅ ዘንድ፣ እሱን አውቅ ዘንድ። ፍለጋቸው ይሄ ነበር፣ ጥማታቸው ይሄ ነበር፣ ናፍቆታቸው ይሄ ነበር። እኔ እንደው ዝም ብዬ እያሰብኩኝ የመጽሐፉ እኮ አባቶች ብቻ አልነበሩም። የኛ እንኳን የኛ በክርስትና እኮ ታሪክ ውስጥ የምናውቃቸው እኮ የእምነት አባቶች እንዲህ እኮ ነበረ እኮ እነሱ ሲዘመሩት። በጣም እያሰብኩኝ ነበረ። እንዲህ ብሎ ዘምረዋል እኮ የኛ አባቶች፣ እንዲህ ብለዋል እኮ ማለዳ እየመጣ ስታነቃኝ፣ ጆሮዬን ከፍተ ስትናገረኝ፣ በማስተዋል መንገድ ስትመራኝ፣ ከህይወት ምንጭዋ ስታረካኝ፣ ለምልሞ ነበር ህይወቴ እንዲህ አልዛለም ጉልበቴ፣ እባክህ አስበኝ አንተነ መድኃኒቴ ብለው እኮ ዘምረዋል። ልቀጥለው። መቼ ነው ነቅቼ ድምፅን የምሰማው፣ ለነፍሴ መጎብኘት መጽናናት የሚመጣው ብለው ዘምረዋል የኛ አባቶች። ዛሬ በስጋ የምናውቃቸው በሌሊት ስነሳ ከእንቅልፌ ስም ነው የሚመጣው ፈጥኖ ባፌ። ዋት ስለ ጳውሎስ አለም እያወራሁለት አሁን። ይሄ የተስፋዬ ጋቢሶ መዝሙር ነው። የመጋቢ ተስፋዬ ማለት ይሄ የቅርብ ዘመን ነው ማወራው። ይሄ እኮ የሩቅ ዘመን ፍለጋ አይደለም። ምን ሆነናል ነው ጥያቄው። የታለ ፍለጋችን? የታለ ረሃባችን? ልጨርሶ። በሌሊት ስነሳ ከእንቅልፌ ስምህ ነው የሚመጣው ፈጥኖ ባፌ። ህመሜን ላንተ እናገራለሁ፣ ድምፅህን አሰማኝ እማራለሁ። ጌታ ሆይ መቃተቴን ስማ፣ ነፍሴ እንደዚህ ተዳክማ እንደምን ትዘልቃለች ትካዜን ተሸክማ። እድገመው አዝማችሁ። መቼ ነው ነቅቼ ድምፅን የምሰማው፣ ለነፍሴ መጎብኘት መጽናናቴ የሚመጣው? ቀጥሎ ያለው ቁጥር ይገርመኛል። የመጨረሻው የተወሰነው ሰዓትህ ሞልቶ፣ የሐዘኑ ጊዜ አብቅቶ፣ ድካም ድንዛዜ ተወግዶ፣ ኃይልህ የሚሞላኝ ከላይ ወርዶ፣ መቼ ነው ደስ የምሰኘው በጉብኝትህ፣ የምጽናናው ጉልበት ተመልሶ በእግሬ የምቆመው ብለው ዘምረዋል። ፍለጋ፣ ረሃብ፣ ናፍቆት። ጸሎቴ አንድ ነው። እግዚአብሔር እንዲመልስልን፣ ፍለጋችንን ወደ ራሱ እንዲያረገው፣ የህይወታችን ትልቁ ትሬዠር እግዚአብሔር እንዲሆንልን፣ ሀብታችን እሱ እንዲሆን፣ የደስታችን ምንጭ እሱ እንዲሆን፣ ሳቲስፋክሽናል እርካታችን እሱ እንዲሆን፣ እንደ ዳዊት የሌት ተቀን ቅዠታችን፣ ህልማችን፣ ፍለጋችን እግዚአብሔር እንዲሆን፣ ረሃባችን እርሱ እንዲሆን። ይሄ እንደ ግለሰብም እንደ ትውልድም ነው መልእክቴ። እግዚአብሔርን የሚፈልግ ትውልድ እንዲነሳ፣ እግዚአብሔር በቤቱ እንዲፈለግ፣ በረከቱ አይደለም ከእግዚአብሔር የሚሆን ነገር አይደለም፣ ራሱ እግዚአብሔር ናፍቆታችን እንዲሆን፣ ራሱ እግዚአብሔር ረሃባችን እንዲሆን፣ ራሱ እግዚአብሔር ናፍቆታችን እንዲሆን፣ ፍጹም እርካታችን እሱ እንዲሆን። ክብሩ መናፈቅ፣ እግዚአብሔርን መጠማት፣ ከዚህ ከሃይማኖት አኩኩሉ እንድንወጣ፣ ቤተ ክርስቲያን መጥቶ ከመመለስ ህይወታችን እንዲያልፍ፣ የስም ክርስቲያን ከመሆን ሚር ክርስቲያን ከመሆን ስም ብቻ ከመሸከም አላይቭ የሆነ ሕያው የሆነ ህይወት እንዲኖረን፣ እግዚአብሔርን የሚራብ ልክ እንደ ዳዊት ሰው ቅቤና ስብ በልቶ እንደሚረካ ነፍሴ ትረካለች። you are my satisfaction፣ የነፍሴ እርካታ አንተን እንዳለ እግዚአብሔር ወደዛ እንዲስበን። ጤንነት ይሄ ነው።
ቅድም ብያቸዋለሁ። እግዚአብሔር እየጠጣ ነው የሚጠማን፣ እየበላ ነው የምንራበው አምላክ ነው እንጂ አንድ የበላሁት ረካሁት። እንደውም በበላችሁት ቁጥር ይርባችኋል፣ በጠጣችሁት ቁጥር እየረካችሁ ግን ደግሞ ሞር ትጠሙታላችሁ። ንግስና ይመልስልኝ አላለም፣ ውሃና እንትን አላለም። በምድረ በዳ ሆኖ እግዚአብሔር ዛሬ እንደ ትውልድ ጠይቃችኋለሁ። ፍለጋችሁ ምንድን ነው? ፍለጋችን ምንድን ነው? ረሃባችን ምንድን ነው? ጥማታችን ምንድን ነው? ከቅርብ ጊዜ ወዲህ ስንገናኝ ምንጸልየው ጸሎት፣ እኔም በግሌ የምንጸልየው ጸሎት የሚገርማችሁ for the past 1 month ከአንድ ወርም በላይ ይሄ ነው ጸሎቴ። ባንተ ልሞላ፣ ባንተ እያልኩ እግዚአብሔርን እንደ አዲስ ክርስቲያን መጸለይ ጀምሬያለሁኝ። እፈልግሃለሁ። በቃ አጠገቤ መጥቶ የሆነ ሰው ቢሰማኝ ትላንትና ወደ ጌታ የመጣው ሰው ነው መስለው፣ እሱን ነው የምፈልገው። ያ እንደ ልጅ ያለውን ረሃብ ነው የምፈልገው፣ እንደ ልጅ ያለውን ጥማት ነው የምፈልገው። ኮተት ነፍስ ይደክሟታል። በህይወት የሚያስፈልጉ ነገሮች አሉ። አዎ እነሱም ቀለል አድርጌ ጸልያለሁ። እነሱ ጥማቴ አይደሉም፣ እነሱ ረሃቤ አይደሉም፣ እነሱ ናፍቆቴ አይደሉም። ረሃቤ ናፍቆቴ ማን እንዲሆን ፈልጋለሁ? እግዚአብሔር። ፍለጋዬ እግዚአብሔር እንደሆን ፈልጋለሁ። ጋጀት መሰብሰብ አልፈልግም። ኮተት አይደለም ፍለጋዬ፣ ናፍቆቴ ኮተት አይደለም። ሙሴ እንዳለ ክብርን አሳየ፣ ፊትን አሳየ። your glory ያንተ ክብር። ዛሬ ጸሎቴ አንድ ነው። ይሄ ረሃብ የተወሰደባችሁ ሰዎች ካላችሁ ምንም ሊያድናችሁ አይችልም። ማንም ሊያድናችሁ አይችሉም። በቃ ተደፉ። አማራጭ የለም። እኔ አሁን ለዚህ 3 ምላችሁ መስሏችሁ ነበራል። የለውም። 3 መንገድ ቢኖረው ጥሩ የለውም። በቃ ተደፉ። በቃ ምን ላድርግ? አፒታይት ከተዘጋ ምን ይደረጋል? ያው ሐኪሞች እዚህ ብዙ ዶክተሮች ይታዩኛል። ሰው የመጀመሪያ የበሽታ ምልክት አንዱ እሱ ነው አይደል? ምንድን የሚቆልፋችሁ? አፒታይታችሁን የሚቆለፈው። መንፈሳዊም አንዱ የመንፈሳዊ በሽታና የመንፈሳዊ ድካም ምልክቱ ምንድን ነው? እግዚአብሔር ሩቅ ሳብጀክት ይሆናል። ወዳጆቼ ሃንገር ይጠፋል፣ ፍለጋ ይጠፋል። እግዚአብሔር ፈውስ ያርግልን። ዛሬ በመኝታችን እሱን ማሰብ፣ በቀናችን እሱን ማሰብ ይሆናል።